የዩቲዩብ ሊንካችሁን ቲክቶክ ባያችሁ ላይ ለማስቀመጥ እስኪ አሁን ዩቲዩባችሁ ትገባላችሁ ቀጥታ ፕሮፋይላችሁ ጋር ትሄዱና እዚህ ጋር ይሄው እጅ መጠቆምበት ቦታ ተነካላችሁ አንዴ ኤዲት ቻናል ሚለውን እዚህ ጋር ስክሪፕቶ ምልክቷን ተነካላችሁ ይሄው እዚህ ጋር በቀይ ያከበብኩባት እሷን አንዴ ስትነኳት ኮፒ ያደርጋል ይሄው እዚህ ጋር በቀይ ኮፒ ሆነ አያችሁ በጥቁር እንትን መስመር ያለው ኮፒ ሆነ አሁን ቲክቶካችሁ ትገባላችሁ ሰላም ውድና የተከበራችሁ የሀቢባቲው ቤተሰቦች ዘንድሮም በስሜ ሰርች አርገ ግባ ምናምን ማለት አቁማችኋል አይደል ጊዜው እንግዲህ የተሽቀዳደሙባት ጊዜ ውድ የሆነችበት ጊዜ ስለሆነች በስም ምናምን የሚባል ነገር ተውና እንደዚህ ሊንካችሁን ኮፒ ያረጋችሁ ለፈለጋችሁ ሰው መላክ ትችላላችሁ አሁን በኢሞ በቴሌግራም ለፈለጋችሁ ሰው መላክ ትችላላችሁ አሁን ኮፒ ያረጋችሁት ማለት ነው ልብ በሉ ሌላ ነገር ኮፒ ከማረጋችሁ በፊት ነው አሁን አንድ ነገር ኮፒ ያረጋችሁ አይደል ወዲያው ሌላ ቦታ ሄዳችሁ ኮፒ ካላረጋችሁ ነው ይሄ ነገር የሚሰራው አሁን እዚህ ጋር ኤዲት ፕሮፋይል የሚል አለ እዚህ ጋር ቲክቶካችሁ ትገቡና እዛ ጋር ይሄው በቀይ ያከበብኩባት በላይ በኩል ያለችው ከስማችሁ ጎን ኤዲት ምትላን ትነካላችሁ እሷን ስትነኩ ወደዚህ ይወስዳችኋል ወደ ቲክቶክ ፕሮፋይላችሁ ማለት ነው ቲክቶክ ቤታችሁ ይወስዳችኋል ከዛ እዚህ ጋር በቢጫ ያከበብኩባት እዚህ ጋር ሊንክ አለ አዘር አለ ምናምን አለ ይሄው በቢጫ ያከበብኩባት አድ ሊንክ ሚለውን አንዴ ትነካላችሁ ባይ ዘ ዌይ ሊንክ ማስቀመጥ ብቻ ሳይሆን አንዳንዶቻችሁ የተቀመጠ ሊንክ ይሄው እዚህ ጋር አንዴ መጻፊያውን ቦታ እንደዚህ ስታመጡ ከዛ አንዴ ጫን ብላችሁ ስትይዙት ፔስት ሚለው ይመጣላችኋል ከዛ ፔስት ሚለውን አንዴ ንክት ታደርጉታላችሁ ሊንኩ ተቀምጧል ሴቭ ብላችሁ ነው የምትወጡት ሊንክ አንዳንዴ ሰው ሊንክ አስቀምጦ እናንተ መግባት ያቅታችኋል እና እንዴት እንደምትገቡ ደግሞ ዛሬ ያሳያችኋለሁ ሰዎች ባዩዋቸው ለሊንክ ካስቀመጡ እንዴት አድርጋችሁ ወደ ዩቲዩባቸው እንደምትሄዱ አሳያችኋለሁ በጣም ብዙ ልጆች ተሳሰታላችሁ እዚህ ጋር በቃ ተቀምጧል እንግዲህ አሁን የዚህ ብቻ አይደለም የፌስቡክ የቴሌግራም የኢሞ ሊንክ መላላክ ይቻላል የፈለጋችሁት ነገር ሰው ስልክ ቁጥር በኢሞ ልኮላችሁ ሄዳችሁ ሴፍ ልታረጉ ስትፈልጉ ገና ስልክ ቁጥሩን መጻፍ አይጠበቅባችሁ ስልክ ቁጥሩን ጫን ብላችሁ አንዴ ስትነኩት ኮፒ አድርጉት ሚል ይመጣላችኋል ኮፒ ታደርጉታላችሁ ከዛ ሄዳችሁ ሴፍ ማድረጊያው ጋር 10 የተመላልሳችሁ ኢሞ ላይ ማየት አይጠበቅባችሁ ፊደሉን እንዳትረሱት ማለት ነው ማለት ቁጥሩን እንዳትረሱት ኮፒ ያደረጋችሁትን ቁጥር እዛ ሴፍ ማድረጊያው ሳይሆን መደወያ ቦታ ላይ ይመጣላችኋል ቁጥር መጻፊያው ቦታ ላይ ኮፒ ያደረጋችሁት ይመጣላችኋል ሴፍ አድርጋችሁ ወደ ቴሌግራማችሁ ወደ ምናችሁ ገብታችሁ ያንን ቁጥር ማረጋገጥ ነውና ጊዜው በጣም እንትን ነው በቃ አሁን ላይ ይሄ ቀርተዋል ድሮ እንትን ስልክ ላይ ምናምን ኖኪያ ስልክ ላይ የምንጠቀማቸው ነገሮች አሁን ስማርትፎን ስንጠቀም ብዙ ነገሮች ተቀይሯል እኛ ግን አናቀም ስለዚህ አሁን የፌስቡክን ኮፒ ያደረኩኝ መጣሁኝ አንዴ የቀስት ምልክቷን ስነካ ብዙ ምርጫ ይመጣልኛል ከዛ ኮፒ ሚለውን ነካው ታውን እዚህ ጋር አያችሁ መጻፊያ ቦታ ላይ ገባሁና ጫን ብዬ ሲይዘው መጻፊያ ቦታውን ፔስት አድርጌዋለሁ አሁን እዚህ ጋር ለህቴ የፌስቡክን ሼር አደረኩላት ስሜን ሰርች አርግጂ ግቢ ብላት በጣም ብዙ ሰዎች ይመጡላታል ሀቢባ ሚል ማለት ነው ስለዚህ የኔን ሼር ካረኩላት ግን ቀጥታ ሄዳ እኔ ጋር ምትገባና ኮንግራ በሉኝ በነገራችን ላይ ባለፈው 400 ምናምን ሰርጋብቼ ነበር ፌስቡክ ላይ ዛሬ 3 ቀን ምናምን ዛሬ 1000 ነው የገባሁት ይሄ እንደውም ትላንትን ስክሪን ሪከርድ አደረኩት ዛሬ ደግሞ 1300 ደርሻለሁኝ ቲክቶክ በነገራችን ላይ ያፈሳል መሰለኝ በየቀኑ 300 400 ሰው አደረገሽ ይለኛል በየደቂቃው ግን ያፈሳል መሰለኝና 1300 ገብቻለሁ ለማንኛውም በአንድ ሳምንት ኮንግራ በሉኝ በሳምንት ፌስቡክ ቢያንስ በአንድ ቪዲዮ እስከ 500 እስከ 300 ዶላር እንደሚከፍል በደንብ ያያየሁኝ ነው እና ቪው ደግሞ 160,000 ቪው በወር ይላል እኔ ግን በሳምንት ስንት ሺህ ቪው ደረስኩ መሰላችሁ 120,000 ደርሻለሁ በሳምንት ከ120,000 ይበልጣል በአንድ ቪዲዮ 40,000 50,000 በጣም እኔ እንጃ እኔ እንደሳስበው በቃ 10,000 ዶላር መስራ ይመስለኛል እንደ ቪው ከሆነ ገና በዜሮ ቪው በዜሮ ቻንት ሰብስክራይበር ፎሎወር
እንደዚህ 50,000 60,000 ከታየልኝ አስባችሁታል 15 እና 20,000 ፎሎወር ሲኖረኝ ቪዌ ማሻአላህ ተባረከላ በቃ የምን መዳም ቤት ነው። ለማንኛውም ቪዲዮውን ሰራላችኋለሁ የፌስቡክ ትክክለኛ አከፋፈት ይሄ የሚከፍለው ሰራላችኋለሁ ብያችኋለሁ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። እኔም ይጠቅማችኋል ያልኩትን ነገር በሙሉ እጄላችሁ እንደመጣ ታውቃላችሁ መቼም ውድ ቤተሰቦቼ እና ሁሉ ነገር እንደዚህ ኮፒ ያደረጋችሁ ለምትፈልጉት ሰው ላኩላችኋለሁኝ። አሁን ደግሞ ከዩቲዩብ ከቲክቶክ ወደ ሰው ዩቲዩብ እንዴት ነው በሊንክ ምትገቡት ሚለውን አሳያችኋለሁ። ተከታተሉ። የምትፈልጉትን ሰው ቲክቶክ ባዮ ትገባላችሁ። እዚህ ጋር ነው ሁላችሁም የምትሳሳቱት። በቃ አብዛኛዎቻችሁ በሊንክ ግቡ ስትባሉ እዚህ ጋር ነው የምትሳሳቱት። እዚህ ጋር ይሄው ያከበብኩባት እሷን ትነኩና አንዴ ቀጥታ አሁን ይሄ በቀይ የሚታየው ብላችሁ ኦፕን ሚለው ብላችሁ ከገባችሁ አለቀ። ኤክስ አያስገባችሁም ብትሄዱ። እስኪ አሁን እንሂድ። ለምሳሌ ሰብስክራይብ አድርጌያታለሁ ምን ሊለኝ እንደሚችል አብረን እናያለን። አያችሁ አላደረኳትም። እናንተ የገባችሁት በኢሜል ነው ይሄ። ስለዚህ አሁን ወደ ኋላ እንመለስና አሁንም እንደገና ዩቲዩብን ትነካላችሁ። እዚህ ጋር በእጄ ተጠቀምኩበትን እሱን ትነካላችሁ። ከስር በቀይ ያከበብኩባትን ኦፕኒንግ ብራውዘር ምትለዋን ነክታችሁ በዚህ መልኩ ቀጥታ ወስዶ ዩቲዩብ ያስገባችኋል ማለት ነው። የምትፈልጉት ሰው እዚህ ጋር ያያችሁ አድርጌያታለሁ። ቅድም ግን በዛ ኦፕን በሚለው ስገባ አላስገባኝም ነበር ማለት ነው። በዚህ መልኩ የተቀላጠፈ መንገድ መጠቀም ትችላላችሁ ማለት ነው። አመሰግናለሁ። ትምህርቴ ከተመቻችሁ ላይክ ሰብስክራይብ አድርጉኝ።